ሰላም ከቤስ ስፖርት ትኩስና ወቅታዊ ስፖርታዊ መረጃዎችን ይዘን ቀርበናል። ዛሬ የዝውውር መስኮቱ የመጨረሻ ቀን ላይ እንገኛለን። በርካታ የዝውውር መረጃዎችን እንመለከታለን። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ በመጨረሻ ቀናት በዝውውር መስኮቱ ተጫዋቾችን ሊያስፈርሙ እንደሚችሉ እየተነገረ ነው የሚገኘው። ከአርሰናል ከማንቸስተር ዩናይትድ ጋር የተያዙ በርካታ የዝውውር ዘገባዎች እየወጡ ነው የሚገኙትና የትኞቹ ተጫዋቾች ወደ አርሰናልና ዩናይትድ ሊሄዱ ይችላሉ የሚለውን ጉዳይ በስፋት እያነሳ ቆይታ እናደርጋለን። በዝውውር መስኮቱ የመጨረሻ ቀናት የትኛው ተጫዋች ወዴት ሊያመራ ይችላል የሚለውን እንቃኛለን። ከመጨረሻ ቀን የዝውውር መስኮቱ ጋር ተያይዞ የምትደግፏቸው ክለቦች እነማን ቢያስፈርሙስ ደስ ይላችኋል? ሀሳብ አስተያየቶቻችሁን በኮሜንት እንጠብቃለን። ወደ መረጃዎቹ እናምራ። ከአርሰናል እንጀምር። አርሰናል እንደሚታወቀው ሚኬል ሜሬኖ ተጎድቶበት እስከ ውድድር ዓመቱ መጨረሻ ከሜዳ እንደሚርቅ ይታወቃል። እንደዚሁም ደግሞ ዛሬ እየወጡ ያሉ መረጃዎች ደግሞ ሜሬኖ በቀጣይ ከሚደረገው የዓለም ዋንጫ ጭምር ውጭ ሊሆን እንደሚችል እየተነገረ ነው የሚገኘው። እንደሚታወቀው የገጠመው ጉዳት ቀዶ ጥገና ጭምር እንደሚያስፈልገው ሲነገር ነበረ። ያንን ተከትሎ እስከ ውድድር ዓመቱ መጨረሻ ወደ ሜዳ አይመለስም የሚሉ ዘገባዎች በጣም በስፋት እየወጡ ነው የሚገኙት። በተለይ ተጫዋቹ ለአርሰናል ምን ያህል ወሳኝ ተጫዋች እንደሆነ የሚታወቅ ነው። ሁለገብ ተጫዋች ነው። ማይክል አርቴታ በአጥቂ ስፍራ ማሰለፍ ይችላል። ከዛ ውጭ በ6 ቁጥር ቦታ፣ በ8 ቁጥር ቦታ ተጫዋቹ መጫወት ይችላል። ከዛ ውጭ የአየር ላይ ኳስ አጠቃቀሙም እጅግ አስገራሚ ነው። ለስፔን ብሔራዊ ቡድንም ወሳኝ ተጫዋች እንደሆነ ይታወቃል ሚኬል ሜሬኖ። እንደዚሁም አርቴታ ተጫዋቾች ተጎድተውበት አማራጭ ባጣበት ቦታ ሁሉ ተጫዋቹን እያሰለፈ ድንቅ አስተዋጽኦ ሲያደርግ የነበረ ተጫዋች እንደሆነ የሚታወቅ ነው ሚኬል ሜሬኖ። ይህንን ተከትሎ ታዲያ ሚኬል ሜሬኖ ለመተካት አርሰናል ወደ ዝውውር ገበያው እንደገባና በመጨረሻው ቀን ላይ ተጫዋች ሊያስፈርም እንደሚችል የተለያዩ ዘገባዎች በስፋት እየወጡ ነው የሚገኙት። መድፈኞቹ ስማቸው ዛሬ በበርካታ ተአማኒ በሚባሉ በዓለም አቀፍ መገናኛ ብዙሃን ጭምር ስሙ ሲያያዝ የዋለው ከኒውካስሉ ሳንድሮ ቶናሊ ጋር ነው። ሳንድሮ ቶናሊን ለማስፈረም ጥረት እያደረጉ ነው የሚገኙት መድፈኞቹ የማይክል ሜሬኖን መጎዳት ተከትሎ ነው። ታዲያ ኒውካስል አሁን ላይ ተጫዋቹን ለመልቀቅ ያን ያህል ጫና የለበትም ተብሏል። ምክንያቱም ሳንድሮ ቶናሊ እስከ 2028 የሚያቆይ ኮንትራት በሴንት ጄምስ ፓርክ አለውና አርሰናል ተጫዋቹን ቢፈልገውም ነገር ግን ኒውካስል በፍጥነት ተጫዋቹን የመሸጥ ያን ያህል ግዴታ የለበትም ተብሏል። ያንን ተከትሎ የአሰልጣኝ ማይክል አርቴታ ቡድን ተጫዋቹን በቀላሉ ላያገኝ ይችላል እየተባለ ነው የሚገኘው። ነገር ግን ጫና አድርገው ተጫዋቹን ወደ ኤሜሬትስ ማምጣት እንደሚፈልጉ የተለያዩ ዘገባዎች እየወጡ ነው የሚገኙት። አሁን አርሰናል በ6 ቁጥር ቦታ ያሉት ዴክላን ራይስ፣ ዙቢሜንዲ እንደዚሁም ደግሞ ኖርጋርድ ናቸውና ሌላ በጣም ጉልበተኛ ተፋላሚ ተጫዋች ወደ ኤሜሬትስ ማምጣት ይፈልጋሉ። አንደኛው ሳንድሮ ቶናሊ ነው። ሳንድሮ ቶናሊ የመከላከሉን ከማገዝ በተጨማሪ ወደፊትም እየሄደ ኳሶችን በማደራጀት በማጥቃት በጣም ትልቅ ተጽዕኖ ያለው ትልቅ አስተዋጽኦ ለቡድኑ የሚያደርግ ተጫዋች ነው። ቶናሊ እንደሚታወቀው በጣሊያን ብሔራዊ ቡድንም ከ2019 ጀምሮ ጨዋታ እያደረገ የሚገኝ ተጫዋች ነውና በዚህ ውድድር ዓመትም በሁሉም ውድድሮች 34 ጨዋታዎችን ለኒውካስል አድርጓልና ምን ያህል የቡድኑ ቁልፍ ተጫዋች እንደሆነ የሚያሳይ ነው። በአጠቃላይ በ2023 ኒውካስል ዩናይትድን ከተቀላቀለ ጀምሮ ደግሞ ከ90 በላይ ጨዋታዎችን ለኒውካስል ዩናይትድ አድርጓል። አርሰናል ታዲያ ይህንን ዝውውር በገንዘብ ብቻ ለመፈጸም አላቀደም። ሌላ አማራጭም ለኒውካስል ለመስጠት ማቀዳቸው እየተነገረ ነው የሚገኘው። በዚህ ውድድር ዓመት በአርሰናል በኩል የጨዋታ እድል ያጣውን ቤን ዋይትን የቶናሊ የዝውውር አካል አድርገው ወደ ሴንት ጄምስ ፓርክ መስደድ ይፈልጋሉ። ኤቨርተን የቤን ዋይት ፈላጊ እንደሆነ ይታወቃል። ግን አርሰናል ቶናሊ ማምጣት ስለሚፈልግ ከገንዘብ ጋር ቤን ዋይትን ለኒውካስል ለማቅረብ ፍላጎት እንዳለው ጭምር የሚያሳዩ መረጃዎች እየወጡ ነው የሚገኙት። ተጫዋቹ 25 ዓመቱ ላይ መገኘቱን ተከትሎ በቀጣይ ዓመታትም አርሰናልን በደንብ ሊያገለግል የሚችል ተጫዋች ነው ቶናሊና ለጣሊያን ብሔራዊ ቡድን እንደጠቀስኩት ከ2019 ጀምሮ ከ40 በላይ ጨዋታዎችን ያደረገ ተጫዋች ነው። በጣም ቁልፍ አስተዋጽኦ ለኒውካስል እያደረገ ያለ ተጫዋች ነው። በእንግሊዝ ፕሪሚየር ሊግም እንደሚታወቀው ከ2023 ጀምሮ ጨዋታ እያደረገ ስላለ ፕሪሚየር ሊጉን በደንብ የተላመደ ተጫዋች ስለሆነ በደንብ የሚኬል ሜሬኖን ክፍተት ሊሞላ እንደሚችል በአርሰናል በኩል የታመነበት ተጫዋች ይሄ ተጫዋች እንደሆነ እየተነገረ ነው የሚገኘውና ምናልባት በዝውውር መስኮቱ የመጨረሻ ሰዓታት ላይ ሰርፕራይዝ ከሚያደርጉን ዝውውሮች መካከል አንደኛው የሳንድሮ ቶናሊ ወደ አርሰናል የመሄዱ ዜና እንደሆነ የተለያዩ መገናኛ ብዙሃን እየዘገቡ ነው የሚገኙት። አርሰናል ከተጫዋቹ ጋር እንደዚሁም ከኒውካስል ጋር ግንኙነት እንደጀመረና ነገር ግን በመገናኛ ብዙሃን በኩል የአርሰናል የዝውውር ጥያቄ በይፋ ለኒውካስል እንዳልቀረበ እየተዘገበ ነው የሚገኘው። ምናልባት በቀጣይ ሰዓታት አዳዲስ ጉዳዮች ከሳንድሮ ቶናሊ ዝውውር ጋር ተያይዞ ሊወጡ እንደሚችሉ እየተነገረ ነው። በውሰት አሊያም በቋሚ ዝውውር አርሰናሎች የሚኬል ሜሬኖ ተተኪ አድርገው ወደ ቡድናቸው ማምጣት ይፈልጋሉ ተብሏል። ሌላኛው ያው የዝውውሩ አካል ተደርጎ ወደ ሴንት ጄምስ ፓርክ ያመራል የተባለው ቤን ዋይት ነው። ቤን ዋይት እንደሚታወቀው በዚህ የውድድር ዓመት ብዙም የጨዋታ
እድል አላገኘም። 7 ጨዋታዎች ላይ ብቻ ነው ተሰልፎ እየተጫወተው በዚህ የውድድር ዓመትና ይህንን ተከትሎ በአውሮፓ እግር ኳስም እንደዚሁም ደግሞ በፕሪሚየር ሊጉም በቋሚነት ተጫዋቹ መጫወት ስለሚፈልግ ምናልባት ኒውካስል ምርጫው ሊሆን ይችላል። ስለዚህም የአርሰናልን ጥያቄ ተቀብሎ ወደ ሴንት ጄምስ ፓርክ ሊያመራ ይችላል። እንደሚታወቀው ተጫዋቹ ከ2021 ጀምሮ በአርሰናል ከ170 በላይ ጨዋታዎችን አድርጓል ቤን ዋይት። ነገር ግን ጁሪያን ቲምበር ወደ አርሰናል ከመጣ በኋላ ቦታውን ተነጥቆ በተጠባባቂ ወንበር ላይ የወረደ ተጫዋች ሆኗል ቤን ዋይት እና ኤቨርተን ያን ተከትሎ በጥር ለአርሰናል ጥያቄ ካቀረቡ ክለቦች አንዱ ነበረ። ነገር ግን በአርሰናል በኩል ተጫዋቹን አሳልፎ የመስጠት ፍላጎት የለም። ይልቅ አሁን ቶናሊን ስለሚፈልጉ የቶናሊ አማራጭ አድርገው ተጫዋቹን ወደ ሴንት ጄምስ ፓርክ መስደድ ይፈልጋሉ ነው የተባለው። ሌላኛው ጉዳይ የማንቸስተር ዩናይትድ የዝውውር ጉዳይ ነው። ማንቸስተር ዩናይትድም በጥር የዝውውር መስኮት የመጨረሻ ቀን ላይ መሳተፍ ከሚፈልጉ ክለቦች መካከል አንዱ እንደሆነ እየተነገረ ነው የሚገኘው። አንደኛው ዛሬ በበርካታ መገናኛ ብዙኃን ከማንቸስተር ዩናይትድ ዝውውር ጋር ተያይዞ ስሙ እየተነሳ የሚገኘው እንግሊዛዊ አማካይ ሃይደን ሃክኔ ነው። የተጫዋች በሚድልስቦሮ እየተጫወተ ይገኛል። ከዚህ ቀደም ከአሰልጣኝ ማይክል ካሪክ ጋር በሚድልስቦሮ ሰርቷል እና ቦሮን በሚያሰለጥንበት ሰዓት ማይክል ካሪክ የቡድኑ ቁልፍና ወሳኝ ተጫዋቾች ከሆኑት መካከል ሃይደን ሃክኔ አንዱ ነውና ያን ተከትሎ ማይክል ካሪክ ወደ ኦልትራፎርድ እንዲመጣለት ከሚፈልጓቸው ተጫዋቾች መካከል ተጫዋች እንደሚጠቀስ እየተነገረ ነው የሚገኘው። በማይክል ካሪክ ስር እንደሚታወቀው በሻምፒዮንሺፑ በሚድልስቦሮ እየተጫወተ የዓመቱ ወጣት ኮከብ ተጫዋች በመባል በሻምፒዮንሺፕ መሸለሙም ጭምር የሚታወስ ነውና ከዚህ ቀደም ኖቲንግሃም ፎረስት በነገራችን ላይ ለዚህ ተጫዋች ይፋ የዝውውር ጥያቄ ለሚድልስቦሮ አቅርበው ነበር። ነገር ግን በሚድልስቦሮ በኩል ውድቅ ተደርጎባቸዋል። በዚህ ሳምንት ሚድልስቦሮ ባሸነፈበት ጨዋታም ተጫዋቹ ግብ ማስቆጠሩ የሚታወቅ ነውና የቡድኑ በጣም ቁልፍ ተጫዋች ነው። በሻምፒዮንሺፑ በበርካታ ክለቦች የሚፈለግ ተጫዋች ነው። ግን አሁን ማንቸስተር ዩናይትዶች ቢፈልጉትም በሚድልስቦሮ በኩል ተጫዋቹን በፍጹም የመልቀቅ ፍላጎት እንደሌላቸው ጭምር እየተነገረ ነው የሚገኘው። ነገር ግን የጥር የዝውውር መስኮት ከመጠናቀቁ በፊት ማንቸስተር ዩናይትዶች ማጠናቀቅ ከሚፈልጓቸው ዝውውሮች መካከል የዚህ ተጫዋች ዝውውር አንዱ እንደሆነ እየተነገረ ይገኛል። ተጫዋቹ የመጨረሻ የ18 ወራት ኮንትራቱ ላይ ይገኛል እና ምናልባት ከዝውውሩ ጋር ተያይዞም ጥያቄ ተነስቶለት ነበር። በነገራችን ላይ በጥር ሚድልስቦሮን ትለቃለህ ይባላል ተብሎ በመገናኛ ብዙሃን ተጠይቆ በፍጹም በሚድልስቦሮ አሁን ላይ በጣም ደስተኛ ነኝ የሚል ቃለ መጠይቅ አድርጓልና ያን ተከትሎ ምናልባት የተጫዋቹ ፍላጎትም ታክሎበት በዛው በሚድልስቦሮ ሊቀጥል ይችላል። ነገር ግን ማንቸስተር ዩናይትዶች የጥር የዝውውር መስኮት ከመዘጋቱ በፊት ማጠናቀቅ ከሚፈልጓቸው ዝውውሮች የዚህ ተጫዋች ጉዳይ አንዱ እንደሆነ በርካታ መገናኛ ብዙሃን እያስነበቡ ይገኛሉ። ሌላኛው ከማንቸስተር ዩናይትድ ጋር ስሙ በስፋት እየተነሳ የሚገኘው ማርክ ካሳዶ ነው። የባርሴሎና የላሚሲያ ውጤት የሆነው የ22 ዓመቱ የባርሴሎና የተከላካይ አማካይ በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ እንዲመጡ በእቅድ ከተያዙ ተጫዋቾች መካከል አንዱ እንደሆነ እየተነገረ ነው የሚገኘው። ይህንን ተጫዋች በጥር ለማምጣት ብቻ ሳይሆን የረጅም ጊዜ የቡድኑ ቁልፍ ተጫዋች አድርገው ይመለከቱታል ነው የተባለው። እንደሚታወቀው በውድድር ዓመቱ መጨረሻ ከካሲሚሮ ጋር እንደሚለያዩ ይጠበቃልና ለረጅም ዓመታት የማንቸስተር ዩናይትድ የተከላካይ አማካይ ክፍልን ሸፍነው እንዲጫወቱ በእቅድ ከተያዙ ተጫዋቾች መካከል ይሄ የባርሴሎና ተጫዋች ማርክ ካሳዶ አንደኛው ነው እየተባለ ነው የሚገኘው። ከ50 በላይ ጨዋታዎችን እስካሁን ድረስ ለባርሴሎና አድርጓል። አትሌቲኮ ማድሪድም ሌላኛው የተጫዋቹ ፈላጊ ነው። ነገር ግን ተጫዋቹ ወደ ማንቸስተር ዩናይትድ እንዲመጣ በእቅድ ተይዟል። በዚህኛው የጥር የዝውውር መስኮት አሊያም ደግሞ በቀጣይ ክረምት ወደ ቡድኑ እንዲመጣ ፍላጎት አለን የተባለው። በባርሴሎና በኩል ግን ያን ያህል የሚያጣድፋቸው ነገር የለም። ተጫዋቹ እስከ 2028 ድረስ በባርሴሎና ኮንትራት አለው። ከዛ ውጭ ደግሞ ጥያቄው የተነሳበት ሰዓት በባርሴሎና በኩል በጣም እንዳበሳጫቸው እየተነገረ ነው የሚገኘው። ባርሴሎና ምንም ሳይዘጋጅ ማንቸስተር ዩናይትድ ይህንን ተጫዋች ፈልጋለሁ ማለቱ በፍጹም የማይሆን ያደርጓል እየተባለ ነው የሚገኘው። ይሁን ቢባል እንኳን የውል ማፍረሻ ዋጋው 87 ሚሊዮን ፓውንድ ነው ተብሏል። የማርክ ካሳዶ እና ማንቸስተር ዩናይትድ ይህንን ያህል ገንዘብ ከፍሎ ተጫዋቹን ከባርሴሎና ወደ ኦልትራፎርድ ያመጧል የሚለው ጉዳይ በጣም አጠያቂ ነው። ግን ማንቸስተር ዩናይትዶችም አንድ ተጫዋች መደራደሪያ አድርገው ለማቅረብ መዘጋጀታቸው ጭምር እየተነገረ ነው የሚገኘው። በባርሴሎና በውሰት የሚገኘውን ማርከስ ራሽፎርድን የተጫዋቹ የዝውውር አካል አድርገው በዛው በባርሴሎና በቋሚ ለመስጠትና ማርክ ካሳዶን ደግሞ ወደ ኦልትራፎርድ ለማምጣት ፍላጎት ጭምር እንዳለ የእንግሊዝ መገናኛ ብዙሃን እየዘገቡ ነው የሚገኙት። ምናልባት የሚሳካ ከሆነ በቀጣይ ክረምት ይመጣል እንጂ በጥር ወደ ኦልትራፎርድ የመምጣቱ ጉዳይ በጣም ጠባብ ነው ቢባልም ግን በመጨረሻው የዝውውር ቀን ከማንቸስተር ዩናይትድ ጋር በበርካታ መገናኛ ብዙሃን በስፋት ከሚነሱ ዝውውሮች መካከል የባርሴሎናው ማርክ ካሳዶ ወደ
ኦልትራፎርድ ይመጣል የተባለበት ጉዳይ ነው። ሌላኛው ጉዳይ ደግሞ ሩቨን ኔቬዝም ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። የተጫዋች እንደሚታወቀው የጥር የዝውውር መስኮት እንደተከፈተ ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ መመለስ ይፈልጋል የሚል መረጃ በስፋት መሰራጨቱን ተከትሎ ማንቸስተር ዩናይትድ በጥር የዝውውር መስኮት ያስፈርመዋል ተብሎ በእርግጠኝነት በበርካታ መገናኛ ብዙሃን ሲነገር የነበረ ጉዳይ ነው የሩቨን ኔቬዝ ወደ ማንቸስተር ዩናይትድ መምጣት። ነገር ግን በኋላ ላይ ከአልሂላል በኩል በጣም አማላይ ጥያቄ እንደቀረበ እየተዘገበ ቆይቷል። ለተጫዋቹ የ3 ዓመት ኮንትራትና ከፍተኛ የደሞዝ ክፍያ ማቅረባቸው እየተነገረ ነው የሚገኘው አልሂላሎችና ያንን ተከትሎ ተጫዋቹ ወደ አውሮፓ የመምጣት ፍላጎቱ ተቀዛቅዟል እየተባለ ነው የሚገኘው። እንደውም አልሂላል አዲስ ኮንትራት ከማቅረቡ አስቀድሞ ከአርሰናል ጋርም ከሊቨርፑልና ኒውካስል ጋር ስሙ ሲያያዝ ቆይቷል። ቼልሲም የዚህ ተጫዋች ፈላጊ እንደነበረ ሲነገር ነበረ። በተለይ ኒውካስል ደግሞ ከማንቸስተር ዩናይትድ ቀጥሎ የተጫዋቹ ቀንደኛ ፈላጊ ነበር። ኒውካስሎች ደግሞ እንደሚታወቀው በሳዑዲዎች መያዛቸውን ተከትሎ የተጫዋቹን ወደ ሴንት ጄምስ ፓርክ መምጣት ጉዳይ ያቀለዋል ሲባል ነበር። ነገር ግን አሁን በአልሂላል እንደሚቀጥል እየተነገረ ነው። ግን ማንቸስተር ዩናይትድ ጥረት እንደሚያደርግ ተሰምቷል። ከዝውውር መስኮቱ የመጨረሻ ሰዓታት ድረስ ሩቨን ኔቬስን ወደ ኦልትራፎርድ ለማምጣት ጥረት እንደሚያደርጉ እየተነገረ ነው የሚገኘው። ምናልባት ሚሳካ ከሆነ ወደ ኦልትራፎርድ ሊመጣ ይችላል፣ ወይም ደግሞ ማይሆን ከሆነ በአልሂላል አዲሱን የ3 ዓመት ኮንትራት ተቀብሎ በዛው በሳውዲ ፕሮ ሊግ የሚቀጥል ይሆናል። ሌላኛው ጉዳይ አርሰናል ያው ቅድም እንደጠቀስኩት የማይክል ሜሬኖን መጎዳት ተከትሎ ከቶናሊ ጋር ሲሰሙ ሲያያዝ ነበር። ከዛ በተጨማሪ ግን አሰልጣኝ ማይክል አርቴታ ማክስ ዶማንን ሰፊ እድል ለመስጠት ማሰባቸው እየተነገረ ነው የሚገኘው። የተጫዋች እንደሚታወቀው በጉዳት ከሜዳ ከመራቁ አስቀድሞ 5 የሚጠጉ ጨዋታዎችን በአርሰናል ዋናው ቡድን እንዲጫወት እድል እንደተሰጠው የሚታወቅ ነው። ማክስ ዶማን በተሰለፈባቸው ጨዋታዎችም አስደናቂ እንቅስቃሴ ማድረጉ የሚታወቅ ነው። ምናልባት የቶናሊ ዝውውር ማይሳካ ከሆነ አሰልጣኝ ማይክል አርቴታ ለዚህ ተጫዋች ተደጋጋሚ እድሎችን በመስጠት ለማጫወት ፍላጎት እንዳላቸውና እንዳቀዱ ጭምር እየተዘገበ ይገኛል። ሌላኛው ጉዳይ ከቼልሲ ጋር የተያዘው የዝውውር ጉዳይ ነው። ቼልሲ ጄሬሚ ዣኩዌትን እንደሚታወቀው በሊቨርፑል በመጨረሻ ሰዓት መቀማቱ የሚታወቅ ነው። ሊቨርፑል ከ60 ሚሊዮን ፓውንድ በላይ በመክፈል በቀጣይ ሰኔ ቡድኑን ለመቀላቀል በመስማማት የስታድ ሬኑን ጄሬሚ ዣኩዌትን ማስፈረማቸው ይታወቃል። ይህንን የውድድር ዓመት ግን በዛው በስታድ ሬን ተጫዋቹ ይቀጥላል። ግን ሊቨርፑል ይህንን ዝውውር ከመጨረሱ በፊት በዋናነት ተጫዋቹን በጥብቅ ሲፈልገው የነበረው ቼልሲ እንደሆነ ይታወቃል። የጥር የዝውውር መስኮት ከተከፈተ ጀምሮ ቼልሲዎች ስማቸው በስፋት ከዚህ ተጫዋች ጋር ሲያያዝ ቆይቶ ነው በመጨረሻ ሰዓት ላይ ሊቨርፑሎች ጣልቃ ገብተው ተጫዋቹን የቀሙትና ያስፈረሙት። ይህንን ተከትሎ አሁን ቼልሲዎች ደግሞ ወደ ሌላ ተጫዋች ፊታቸውን ማዞራቸው እየተነገረ ነው የሚገኘው። የቡድኑ መልማዮች ተጫዋቾችን ማደናቸውን ቀጥለውበት አሁን ደግሞ በፈረንሳዩ ኖንት እየተጫወተ የሚገኘውን የ18 ዓመቱን ታይሊል ታቲን የማዛወር ፍላጎት እንዳላቸው እየተዘገበ ነው የሚገኘው። ታይሊል ታቲ የአካዳሚ የኖንት ተጫዋች ነው። አሁን ለዋናው ቡድን እየተጫወተ ይገኛል። ለፈረንሳይ ከ16 እና ከ17 ዓመት በታች ቡድን ጭምር መጫወቱ ይታወቃል። 30 ሚሊዮን ፓውንድ አካባቢ ይፈጃል ነው የተባለው የተጫዋቹ አጠቃላይ ዋጋ። ከ20 ጨዋታዎች እስካሁን ድረስ ለኖንት 18 የሚጠጉ ጨዋታዎችን አድርጓል። ነገር ግን በጣም አስደናቂ ተሰጥኦ ያለው ተጫዋች እንደሆነ እየተነገረ ነው የሚገኘው። ኖንቶች እንደዚሁ የቼልሲን ጥያቄ ውድቅ ማድረጋቸው እየተነገረ ነው የሚገኘው። ወሳኝ ተጫዋቻቸውን ሳይዘጋጁበት የማጣት ፍላጎት በፍጹም የላቸውም ተብሏል እና ምናልባት ይሄኛውም የቼልሲ ጥያቄ ሊሰናከል እንደሚችል ቢነገርም ግን አሁንም ከተጫዋቹና ከኖንት ጋር ቼልሲዎች ድርድር ማድረጋቸው እየተነገረ ነው። በተለይ ተጫዋቹ በጣም ታለንት ያለው ተጫዋች መሆኑን ተከትሎ ለረጅም ጊዜ በክለቡ ያገለግላል አሊያም ደግሞ በከፍተኛ ዋጋ ለመሸጥም ይሆናል በሚል ቼልሲዎች ተጫዋቹን ወደ ስታንፎርድ ብሪጅ ለማምጣት ከፍተኛ እንቅስቃሴ እያደረጉ እንዳለ እየተሰማ ነው የሚገኘው። ሌላኛው ሊቨርፑል በሰንደርላንድ የሚገኘውን ኔዘርላንዳዊ ሉሻሬል ጌርትረንን ማስፈረም ይፈልጋሉ ተብሏል። እንደሚታወቀው አሁን ሊቨርፑል በኔዘርላንዳዊ ተጫዋቾች እየተሞላ ነው ማለት ይቻላል። እንደሚታወቀው ቫንዳይክ፣ ጋክፖ፣ ግራቨንበርክ፣ ጄሬሚ ፍሪምፖንግ በክለቡ ይገኛሉና ከዚህ ቀደም ወልቭስ የፖርቹጋላውያን ተጫዋቾች ነው እንደሚባለው ሁሉ ሊቨርፑልም የኔዘርላንዳውያን ሊባል ይችላል። አሁንም አሰልጣኝ አርነ ስሎት የሚፈልጉት ተጫዋች ሉሻሬል ጌርትረን ኔዘርላንዳዊ ተጫዋች እንደሆነ ይታወቃል። በሰንደርላንድ እየተጫወተ ቢገኝም የአርቢ ሌፕዚግ ተጫዋች ነውና ይህንን ተጫዋች ማምጣት ይፈልጋሉ እየተባለ ነው የሚገኘው። ከዛ ውጭ ዴንዚል ደምፍሪስም ሌላኛው ኔዘርላንዳዊ በአሰልጣኝ
አርነ ስሎት የሚፈለግ ተጫዋች ነውና በርካታ ዘገባዎች አሰልጣኝ አርነ ስሎት ለምን ኔዘርላንዳውያን ተጫዋቾች ላይ ትኩረት አደረጉ የሚሉ ዘገባዎችን ጭምር እየሰሩ ነው የሚገኙት። አንደኛው ምክንያታቸው በቋንቋ በጣም በቀላሉ ስለሚግባቡ፣ ሁለተኛ በደንብ ተጫዋቾቹን ስለሚያውቋቸው ጭምር ነው የሚል መረጃዎች እየወጡ ነው የሚገኙት። ምናልባት የሚሳካ ከሆነ ይህንን ተጫዋች 30 ሚሊዮን ፓውንድ በሚደርስ ገደማ ከአርቢ ሌይፕዚግ ማስፈረም ይፈልጋሉ ተብሏል። ተጫዋቹ እንደሚታወቀው ፕሪሚየር ሊጉን ያውቋል። በሰንደርላንድ እየተጫወተ ነበረና 30 ሚሊዮን ፓውንድ ደግሞ ያን ያህል ከፍተኛ የሚባል ዋጋ አይደለም እና በዚህ የዝውውር ገንዘብ ተጫዋቹን የሚለቁ ከሆነ ወደ ሊቨርፑል የመቀላቀል ዕድል ሰፊ እንደሆነ እየተነገረ ነው የሚገኘው። ተጫዋቹ የተከላካይ አማካይ ሆኖ የቀኝ ፉልባክ ሆኖ መጫወት የሚችል ተጫዋች ነውና ሁለገብ አይነት የሚባል ተጫዋች ነው። ስለዚህ የሚሳካላቸው ከሆነ አሰልጣኝ አርነ ስሎት አዲስ ተጫዋች የዝውውር መስኮቱ ከመጠናቀቁ በፊት ወደ ክለባቸው ያመጣሉ ተብሎ ይጠበቃል። ከዛ ውጭ ዘግይተው በወጡ መረጃዎች አርሰናሎች ለመጨረስ በጣም የተቃረቡት የ18 ዓመት የአጥቂ ስፍራ ተጫዋች አለ። አርሰናል ለማስፈረም የተቃረበው ተጫዋች ታዲያ ስኮትላንዳዊ የፊት መስመር አጥቂ ነው ተብሏል። ጄምስ ዊልሰን ይባላል። ተጫዋቹ በስኮትላንድ ሄርትስ የተባለው ክለብ ተጫዋች ነው። ገና 18 ዓመቱ ነው። አርሰናሎች አሁን ላይ ተጫዋቹን በውሰት ለማስፈረም ማሰባቸው ነው እየተነገረ የሚገኘው። ተጫዋቹ ለስኮትላንድ ብሔራዊ ቡድንም ግልጋሎት መስጠት ጀምሯል። ልብ አድርጉ፣ ተጫዋቹ ገና 18 ዓመቱ ነው። በዚህ እድሜው ለስኮትላንድ ዋናው ብሔራዊ ቡድን ጨዋታዎችን እያደረገ ነው የሚገኘው እና ከክለቡ ሀርት ጋር ከፍተኛ ድርድር መድፈኞቹ እያደረጉ ነው የሚገኘው። ከተሳካ ይሄ ወጣት ተጫዋች ወደ አርሰናል መቀላቀሉ እንደማይቀር በጣም በርካታ ዘገባዎች እየወጡ ነው የሚገኙት። በሀርት በጣም አስደናቂ እንቅስቃሴና የተለየ ተሰጥኦ ያለው ተጫዋች እንደሆነ እየተነገረ ነው የሚገኘው እና አሰልጣኝ ማይክል አርቴታ ትኩረት አድርገው ይህንን ወጣት ተጫዋች የረጅም ጊዜ የክለቡ ተጫዋች ለማድረግ በውሰት ውል በመጀመሪያ ወደ ኤሜሬትስ እንዲመጣ ግፊት እያደረጉ እንዳለ እየተሰማ ነው የሚገኘው። ይህ ተጫዋች በስኮትላንድ ፕሪሚየርሺፕ 45 ጨዋታዎችን ማድረግ ችሏልና በጣም በርካታ ጨዋታዎችን ነው ተጫዋቹ ያደረገው። 18 ዓመቱ ቢሆንም ነገር ግን ትልልቅ ጨዋታዎችን የማድረግ በቂ ልምድ አለው ተብሏል። ከዛ ውጭ አንዳንድ ጉዳዮችን ስናነሳ ጁዲ ቤሊንግሃም ለ4 ሳምንታት ከሜዳ መራቁ እየተነገረ ነው የሚገኘው። የሪያል ማድሪዱ አማካይ ጁዲ ቤሊንግሃም በገጠመው የጡንቻ ጉዳት ለ4 ሳምንታት ከሜዳ እንደሚርቅ ማርካ ዘግቧል። እንግሊዛዊ አማካይ ትናንት ሪያል ማድሪድ ራዮ ቫይካኖን 2-1 ባሸነፈበት ጨዋታ ጉዳት ገጥሞት ተቀይሮ ወጥቷል። ቤሊንግሃም በጨዋታው 10ኛው ደቂቃ ላይ በገጠመው ጉዳት በብራሂም ዲያዝ ተቀይሮ እንዲወጣ አስገድዶታል ተብሏል። ተጫዋቹ በጉዳቱ ምክንያትም 6 ጨዋታዎች ሊያልፉት እንደሚችሉ እየተነገረ ይገኛል። ሌላኛው ከጉዳት ጋር የተያያዘውና አሳዛኙ ዜና የማርክ አንድሬ ቴር ስቴገን ጉዳይ ነው። ጀርመናዊ ግብ ጠባቂ ማርክ አንድሬ ቴር ስቴገን የጡንቻ መሳሳብ ጉዳት እንደገጠመው ነው የተነገረውና አሁን ከባርሴሎና በውሰት በጂሮና እያሳለፈ እንደሆነ ይታወቃል እና የገጠመው ጉዳት የቀዶ ጥገና ሊያስፈልገው እንደሚችል እየተሰማ ነው የሚገኘው እና ይህንን ተከትሎ ቴር ስቴገን ከ3 እስከ 4 ወራት ከሜዳ ሊርቅ እንደሚችልና ወደ ባርሴሎና ሊመለስ እንደሚችል ከስፔን የወጡ ሪፖርቶች ያሳያሉ። የባርሴሎና አሰልጣኝ ሃንስ ፍሊክን በሰጡት አስተያየት እስካሁን ግብ ጠባቂውን አላወራሁትም፣ ነገር ግን ለሱ ተሰምጦኛል፣ ውጤቱን መጠበቅ አለብን፣ የሕክምናው ምርመራ በተመለከተ እየተባለ ነው የሚገኘውና የቴር ስቴገን ጉዳት ምናልባት ከብሔራዊ ቡድን ጭምር ውጭ ሊያደርገው እንደሚችል እየተሰማ ነው የሚገኘው። ነገ ምሽት በቼልሲና በአርሰናል መካከል ኤሜሬትስ ስቴዲየም ላይ የካራባ ካፕ ግማሽ ፍጻሜ መልስ ጨዋታ እንደሚደረግ ይታወቃል። የመጀመሪያውን ዙር የፍጻሜ ጨዋታ አርሰናል 3-2 ማሸነፉ ይታወቃል። ከዛ ጋር በተያዘ የቼልሲው አሰልጣኝ ሊያም ሮዜኔ አስተያየት ሰጥቷል። አሰልጣኝ ሊያም ሮዜኔ በሰጡት አስተያየት የነገው የአርሰናል ጨዋታ ጠንካራ ይሆናል ሲሉ አስተያየት ሰጥቷል። ጨዋታው ጠንካራና ጉልበት የሚጠይቅ ይሆናል፣ ለዚህም ተጫዋቾችን አሳርፍ ያለው በርካቶቹን ብለዋል። በሌላ በኩል ስለ ጨዋታው አንስተው እውነት ስንነጋገር ወደ ቀጣዩ ዙር የማለፍ ቅድመ ግምቱ የአርሰናል ነው ሲሉ ሀሳባቸውን አካፍሏል። ከሜዳቸው ውጭ ግብ በማስቆጠራቸውና በሜዳቸው በመጫወታቸው ተጠቃሚ ይሆናሉ፣ ስለዚህ እንደሚያልፉ ይጠበቃል ብለዋል ሊያም ሮዜኔ። አክለውም እኛ በተቻለን መጠን ለማለፍ እንሞክራለን፣ ሁለተኛው አጋማሽ ጨዋታውን መልክ ለማስያዝ ወሳኝ እንደሚሆን በእኛ በኩል እምነት አለን ብለዋል። ሚኬል አርቴታና አርሰናል ስላደረጉትና ስላላደረጉት ነገር የማውራት ምንም አይነት ፍላጎት የለኝም ሲሉም እንደዚሁ ከነገ ጨዋታ ጋር በተያያዘ ሀሳባቸውን አካፍሏል። ከቼልሲ ሳንወጣ የሰማያዎቹ ተጫዋች ጂሚ ጊቴንስ እንደዚሁ ጉዳት እንዳጋጠመው አሰልጣኙ አንስተዋል። ተጫዋቹ ያጋጠመው ጉዳት ለምን ያህል ጊዜ ከሜዳ እንደሚያርቀው እንደማያውቁ ግን አሳውቋል። ለሱ በጣም አዝኛለሁ፣ ቋሚ ላደርገው ፈልጌ ነበር፣ ምን ማድረግ እንደሚችል እንዲያሳይ ፈልጌ ነበር፣ ጉዳቱ የከፋ እንደማይሆን ተስፋ አድርጋለሁ ሲሉም አክሏል። በሌላ በኩል ኢስታቪዮ ግን በግል ጉዳይ አስቸጋሪ ጊዜ እያሳለፈ እንደሚገኝና ስለመመለሻው ጊዜ ጫና ሊያሳድሩበት እንደማይፈልጉ
እንደዚሁ እና በቀጣይ ጨዋታዎች ላይ ላይኖር እንደሚችል ሊያም ሮዜኔ አስተያየታቸውን አክለዋል። በነገራችን ላይ የዝውውር መስኮቱ ዛሬ ከምሽት 4 ሰዓት በኋላ እንደሚጠናቀቅ ይጠበቃል። ግን ከዛ አስቀድሞ ሊጠናቀቁ የሚችሉ አንዳንድ ጉዳዮችን ስናነሳ ወልቭስ የሳውዝሃምፕተኑን አጥቂ አዳም አርምስትሮንግን በ7 ሚሊዮን ፓውንድ ለማስፈረም መቃረቡ እየተዘገበ ነው። ዩቬንቱስ ደግሞ የማንቸስተር ሲቲን የ19 ዓመት እንግሊዛዊ አጥቂ ጆስቲን ኦቫቮድዋን ለማስፈረም መቃረቡን ስካይ ስፖርት ኢታሊያ ዘግቧል። ቶተንሃም፣ ሊድስ ዩናይትድ እና ሳንደርላንድ ደግሞ የሪያል ማድሪዱን የ19 ዓመት ብራዚላዊ ኤንሪክ ፊሊፔን ለማስፈረም እየሰሩ እንደሚገኝ አንስቷል። ሊቨርፑል የኢንተር ሚላኑን የ29 ዓመት ኔዘርላንዳዊ ክንፍ ተከላካይ ዴንዘል ደምፍሪስን ማስፈረም መፈለጋቸውን ፋብሪዚዮ ሮማኖን ጨምሮ በርካቶች እየዘገቡ ነው። ነገር ግን የመጠናቀቅ ዕድላቸው ዝቅተኛ ከሆኑ ዝውውሮች መካከል አንዱ እንደሆነ ተነግሯል። ከቤስ ስፖርት ለእሳቱ ያዘጋጀናቸው ከዝውውር ጋር የተያዙ መረጃዎቻችን እነዚህ ነበሩ። በቀጣይ ዝውውሩ ከተጠናቀቀ በኋላ የተጠናቀቁ ዝውውሮችን በስፋት ይዘን እንመለሳለን በቀጣይ በሚኖር ፕሮግራማችን። ስለተከታተላችሁ እናመሰግናለን። እንደዚህ አይነት ወቅታዊና ትኩስ ስፖርታዊ መረጃዎች እንዲደርሷችሁ የቤስ ስፖርት ቻናልን ሰብስክራይብ በማድረግ ለወዳጆቻችሁ በማጋራት አብሮነታችሁን እንድታሳዩን እንጠይቃለን። በያላችሁበት መልካም ቆይታ ተመኘን።